ቀዳሚ ወደ ምንለው መረጃ እንለፍ። የቀዳሚው መረጃ በትላንትናው ዕለት ከአማራ ፋኖ ብሔራዊ ኃይል አፋብሃ የተሰጠ መግለጫ የቋራ ቃል ኪዳን የሚል መግለጫ ደርሶናል። የቋራ ቃል ኪዳን መግለጫ ዘርዘር ብሎ ነው የቀረበው። እንደ ወረደ የመግለጫውን ይዘት ላንብበውና አስተያየቴን እናስቀድማለሁ። ከአማራ ፋኖ ብሔራዊ ኃይል አፋብሃ የተሰጠ የመግለጫ የቋራ ቃል ኪዳን ይላል። የአማራ ሕዝብ የመጀመሪያ የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በርካታ የአገሪቱ አካባቢዎች እየተደረገ ያለ የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ አማራን ህዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መውለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል። ብዙ ጣውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀውን ሀገር ወዳድ ኢትዮጵያዊ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት አንድ ትላንትና ነው የወጣው መግለጫው። ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸውን ለመላው ሰራዊት ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን ይላል መግለጫው። ይቀጥልና መላው የትግላችን ደጋፊዎች እንኳን ደስ አላችሁ የሚል መልእክቱን ካቀረበ በኋላ የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅቱ ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት በማስተባበርና ማቀናጀት ይሆናል ይላል የድርጅቱ መግለጫ። የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን ይልና አቋሙን አብራርቶ የአማራ ህልውና የሚረጋገጠውም ከሌሎች የኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድን የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያምናል ይላል። ስለዚህ እንግዲህ የድርጅቱ መነሻ እንደሆነ ግልጽ ሆኗል። እዚህ ላይ የደግሟለው እዚህ ጋር ድርጅታችን የአማራ ፋኖ ብሔራዊ ኃይል ይላል በኢትዮጵያ ሉዓላዊነትና አንድነት ላይ እያዳመጣችሁ ነው። በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን ይላል የአማራ ህልውና የሚረጋገጠውም ይላል። ተመልከቱ፣ የአማራ ህልውና የሚረጋገጠውም ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል አብይ አህመድ አገዛዝን ማስወገድ ነው ይላል። ስለዚህ የአማራ ትግል መዳረሻው ከሌሎች ኃይሎች ጋር በመሆን ኢትዮጵያን በማጽናት ብቻ ይሆናል የሚለውን ድምዳሜ እዚህኛውም ላይ ሰፍሯል። የአማራ ፋኖ ህዝባዊ ድርጅትም ላይ ሰፍኗል። አሁን እንግዲህ ሌላው ኃይል አጀንዳ የነበረው ኃይል ያመመው መጣ የሚል ደግሞ ዘፈን አለ። ኋላ እንጋብዛችኋለን ጊዜ ካገኘን። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንል ህልውናችንን የሚፈታተነውን መዋቅርና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን ይልና የወልቃይት ጠለምት ራያን ጨምሮ በሁሉም የሀገራችን አካባቢ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነ እናረጋግጣለን ይላል። የወሰን የማንነትና ማስመለስ የሚለው እንደተጠበቀው ነው። የወልቃይት ጠለምት ራያን ጨምሮ በሁሉም የሀገራችን ክፍል አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነ እናረጋግጣለን ይላል። መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረገ ነው ይላል። ትግሉ የሚመራው ማዕከላዊ አመራር የመፈጠሩ የህልውና ትግል እያደረገ ላለው ህዝብ ተጨማሪ አቅም ይሰጣል። አቅሙ ትግሉን እንዲመራ የሁሉም ባለድርሻ አካላት ድጋፍ ያስፈልጋል ይላል። የአማራ ፋኖ ብሔራዊ ኃይል አፋብሃ የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ ማዕከላዊ ምክር ቤት የስራ አስፈጻሚ ኮሚቴ እንዲሁም አባላት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ ተቋቁሟል ይላል። የአባት አርበኞች ምክር ቤትን አርበኛ መሳፍንት ተስፉ እንዲመሩት መስራች ድርጅቱ ተስማምቷል ይላል። የድርጅቱን አመራር በመተመለከተ የመስራች ድርጅቶች አባላትና ሰራዊት ለማዋሃድ ጊዜ በማስፈለጉ የድርጅቱ አመራር በመዋቅር ሂደት የመስራች ድርጅቶችን አመራርና አባላት ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንድ የተቋቋመ ሲሆን ይልና አባላቱም አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ አርበኛ መሪ ወዳጆ፣ አርበኛ ደሳለኝ ሲያሽብሰዋ፣ አርበኛ አስረስ ማረ ዳምጤ፣ አርበኛ ሄኖክ አዲሴ፣ ጀነራል ተፈራ ማሞ፣ አርበኛ ዝናቡ ልንገረው፣ አርበኛ ደርሳን ብርሃኔ፣ አርበኛ አስቻለው በለጠ፣ አርበኛ ሳሙኤል ባለድል፣ አርበኛ ማርከው መንግስቴ፣ አርበኛ አከብር ስመኘው
ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዱ የድርጅቱን የፖሊት ቢሮና የስራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊና የአስተዳደር ስራዎችን እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው የአማራ ህዝብ፣ ለመላው የአማራ ፋኖ አመራሮች በድጋሚ እንኳን ደስ ያላችሁ ማለት እንፈልጋለን። የሚመለከተውን ጥሪ እናስተላልፋለን በሚል የጥሪ መልእክቶቻቸውንም በዚሁ ላይ አካተው አስተላልፈዋል። እንደው በተወሰነ ደረጃ ወደ አስተያየቶቹ አጠራርገን ከመግባታችን በፊት የአመራሮቹን ቃል በተመለከተ ቀንጨብ አድርገን እንስማውና ፈጥነን ወደ ጉዳያችን እንገባለን። ማሰሪያውና ማጠንጠኛው አንዳች ሁላችንም የሚያሰባስብ ሁላችንም የሚያታግል ግዙፍ አማራዊ ቤት መገንባት ስለነበረ እሱ ተፈጥሯል። እጅግ በጣም ደስ ብሎኛል። ጓዶች እንኳን ደስ አላችሁ፣ እንኳን ደስ አለ ማለት ፈልጋለሁ። መላው የአማራ ፋኖ አመራርና አባላት፣ መላው የአማራ ህዝብ እንዲሁም ትግላችን የምትደግፉ ሀገር ወዳድ ለውጥ ናፋቂ ኢትዮጵያውያን እንኳን ደስ አላችሁ ማለት ፈልጋለሁ። በብዙ ድካም እዚህ ደርሰናል። በአንድ እጃችን እየተዋጋን በሌላ እጃችን ተቋም ልንሰራ እየሞከርን ዛሬ ላይ እዚህ ቅጽበት ደርሰናል። ይህን ማጽናት ቀጣይ ውህድ ድርጅት ለመፍጠር የሚደረገውን ሂደት ደግሞ በቀና ልብ በፍጹም ወንድማዊ መንፈስ በመተባበር መንፈስ መተጋገዝ መረዳዳትና በምንመኘው ልክ ሁሉንም አማራ የሚያታግል ተቋም ገንብቶ ወደማይቀረው ድል መገስገስ ያስፈልጋል። በግሌ እጅግ በጣም ደስ ብሎኛል። አንዳንዶች ጓዶች ከዚህ በፊት በአካል እንተዋወቃለን በስሱ፣ አንዳንዶች ጋር በጥልቀት እንተዋወቃለን። በህልውና ዘመቻው ወቅት ማቀው መሪ የበለጠ ገዝፎ የበለጠ አድጎ የበለጠ የነጠረ መሪ ሆኖ አግኝቻለሁ። እጅግ በጣም ደስ ብሎኛል። በዛም ኮርቻለሁ። ደስ አለኝ። በምናምን እናቃቸው አያት ቅድመ አያቶቹን እነራስ አበበ አረጋይን መስሎ አግኝተናል። እጅግ በጣም ደስ ብሎናል። እጅግ በጣም ደስ ብሎኛል። ሀብቴ ይሄ አሁን የፋኖ ትግል ከመጀመሩ በፊት ጎጃም የሚታወቀው ከ700 በላይ የጠላት ኃይል ብቻውን ገጥሞ በመዋል ነው። የጎዛመን ምድር ይመሰክራል። እኔና ጓደኛዬ ባህር ዳር ችግር በገጠመን ወቅትም ላይ ጓደኞቹን አስተባበሩ ጦ በመድረስ ይታወቃል። አሁን ስናገኘው ደግሞ እጅግ በጣም የገዘፈ ዳሽንን ያከለ መሪና በዛ ልክ የሚሆን ስብዕና የገነባ ሰውን አግኝተናል። ይሄን ሁሉ ስብስብ ሳይ በግሌ ነገን የበለጠ በተስፋ እንዳያደርገውኛልና እጅግ በጣም ኮርቻለሁ ወንድሞቼ። ቀሪውን ጊዜ እግዚአብሔር ይባርክ። አመሰግናለሁ። አብኛ አጥቶልኝ የአማራ ፋኖ አንድነት ጎንደር ሰብሳቢና አሁን ደግሞ እንግዲህ ያው አዲስ መሰረት ነው ድርጅት የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ነኝ። እንግዲህ ምናልባት እዚህ ለመድረስ እጅግ በጣም ብዙ ውጣ ውረዶች ነበሩ። እነዛም ውጣ ውረዶች ሰብረን ወጥተን እዚህ ደርሰናል። እሱ እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ ዋጋ ቢከፈልም ነገር ግን ዛሬ ላይ ተቋም መስርተናል፣ ተቋም አቆመናል። ይሄ ተቋም እንግዲህ ብዙ ወንድሞቻችን እንደምታቸው ከብዙ ርቀት ድረስ ተጉዘው መጥተው የተገናኘ ነው። ቀላል አይደለም። የደረሱበት መንገድ በጣም ከባድ ነበር። ነገር ግን ለአማራ ህዝብ ሲባል ማንኛውንም ዋጋ ተከፍሎ ነው እዚህ ድረስ የተደረሰው። ሲመጣ ብዙ ነገር አለው። የደረሰባቸው የነበረ ችግርም ደርሰውም እኛም ጋር የነበረ ችግር ብዙ ናቸው። ነገር ግን ያንም አልበገረንም። ቅድም አርበኛ ዘሜ ሲያነሳ እንደነበረው ተገናንተንም ብዙ ንትርኮችም ጭቅጭቆችም ነበሩ። ወንድማዊ ጭቅጭቆች ወንድማዊ ንትርኮች ነበሩ። ከዛ የዘለለ አንዳችም ነገር አልነበረም። ነገር ግን ያን አስተካክለን ዛሬ ላይ ያው አሁን እዚህ ድረስበት ተቋም አቆመናል። ነገር ግን ደግሞ ጭራሽ ከኛ የሌለ ከኛ ያላደረግነው ፈጥሮ ዝም ብሎ የመላመት የራሳቸውን የመላመት በማድረግ ሚዲያ ላይ አንዳንድ ሚዲያ ላይ ያየን እንመለከተን ተናገ ይሄ ትክክል አይደለም። ምድር ላይ ያለውን ሀቅ ለኛ ይተውት እኛ እናውቀዋለን። ምድር ላይ ያለውን ነገር እኛ እንደፈለግን ልንጣላ እንችላለን፣ ልንገጭ እንችላለን። ግን ነገር ግን እኛ ነው አስተካክለን ነው የምንወጣ። ስለዚህ ምድር ላይ ባለ ነገር የሚወሰን ምድር ላይ ባለው ቢወሰን ጥሩ ነው እና እንደው ሚዲያ የሚዲያ ባለሙያ ወይም ወንድሞቻችን እንደዚህ ወቶቻችን በሙሉ ብትረጋጉ ብታስቡ ከሆነ በኋላ ካያችሁ በኋላ ብታደርጉ እና ቀድማችሁ አንዳንድ እንትኖችን ያማራ ይሄን ትግል የሚያንቋሽሽ ይሄን ትግል ባልተጠበቀ መልኩ ማውረድ ትክክል ነው ብለን አናምንምና እንደው ለወደፊቱ ትምህርት እንዲሆናችሁ አደራ ማለት ፈልጋለሁ። እዛው እንግዲህ በተመሰረተ ተቋም እጅግ በጣም ሁላችንም ደስተኞች ነን። ነገ ከዚህ የተሻለ ጠንካራ ተቋም ሆኖ ምን ፈልገውን ዓላማ የምናሳካበት ተቋም ነው ብለን እናምናለን። የመጨረሻው ተቋም ነው ብለን እናምናለን። እሱን የማስቀጠል ግዴታ ነው። አመሰግናለሁ። ሰላም ጤና ይስጥልን። ዋርካው ምሪ ወዳጆ የአማራ ፋኖ በወሎ ቤት አማራ ሰብሳቢ
አሁን አዲስ ለመሰረት ነው ድርጅታችን የአማራ ፋኖ ብሔራዊ ኃይል ኮማንድ ሴንትራል ኮማንድ አባል እንግዲህ የአማራ ህዝብ ይሄን ውጣ ውረድ ሁሉ ማልፈን በጉጉት ተጠብቆን የነበረ ለሁለት አመት ስንወጣ ስንወድ ስንለፋበት የነበረው ፍሬያችንን ብዙ ጀግና ጓዶቻችን መስዋዕት የከፈልንበትን ብዙ በውጭም በአገር ውስጥም ያለ ማንኛውም እናመሰግናለን። እንግዲህ የሙሉ የመግለጫውን ክፍል እንድታደምጡት እናደርጋለን። አድማጭ ተመልካቾቻችን ወደ ቀጣዩ ምናልፈው እንግዲህ በሰጡት መግለጫ ላይ ድርጅት መመስረቱን የመግለጫውን ዝርዝር አይተነዋል። ከዛ በኋላ እነሱም ደግሞ የቆይታቸውን በተመለከተ ገልጸዋል። ይሄንን በተመለከተ የአስተያየቱን አንድ ላይ ለመስጠት እንዲረዳ የአማራ ፋኖ ህዝባዊ ድርጅት የሰጡት መግለጫ አለ። በአርበኛ እስክንድር ነጋ እና አርበኛ ደረጀ በላይና አርበኛ መከታው ማሞ እና ሌሎችም ከፍተኛ የድርጅቱ አመራሮች የሥራ አስፈጻሚ አባላት አቋማቸውን የድርጅታቸውን አቋም በተመለከተ አዲስ ስለተመሰረተው ድርጅት መግለጫ ሰጥተዋል። ይሄም አድማጮች የራሳቸውን በትግሉ ሂደት ውስጥ ያለው አካል የራሱን ትዝብት እንዲወስድ የራሱን ግንዛቤ እንዲወስድ የአማራ ፋኖ ህዝባዊ ድርጅት በአዲሱ አደረጃጀት ከዚህ ቀደም የአማራ ፋኖ ህዝባዊ ድርጅት በሚመሰረትበት ጊዜ በተለያየ ምክንያት እዚያ ጋር አንቀጥልም ያሉ አካላት የራሳቸው ድርጅት አቁመው እንዲመጡ ፍላጎት አለን ሲል ነበር ህዝባዊ ድርጅቱ። በተበታተነ ሁኔታ ከምትቆሙ ድርጅት ሁኑና ነው እናንተ ድርጅት ስትፈጥሩ ትግሉ ከተበታተነ 5-6 ትግል ወደ 2 ድርጅት ቢመጣ እንኳን በሂደት ውስጥ አንድ ለማድረግ የሚቻልበት እድል ይመጣል። ይሄንን ጨርሱ በሚል እንደዛ አድርጋችሁ ብትመጡም እኛም እንኳን ደስ አላችሁ ለማለት ዝግጁ ነን ያሉት የአማራ ፋኖ ህዝባዊ ድርጅት ቃላቸውን ጠብቀው ከፍ ባለ ሞራል መጡ ወይስ ሁኔታው ሲጠናቀቅ ምን አቋም አንጸባረቁ? አሁንም ህዝቡ እንዲሰማው ከኛ አስተያየት እሱን እናስቀድም። እስኪ አርበኛ አበበ ሙላት የአማራ ፋኖ ህዝባዊ ድርጅት ምክትል የህዝብ ግንኙነት ኃላፊና የሸዋ ጠቅላይ ግዛት ህዝብ ዋና ቃል አቀባይ የድርጅቱን መግለጫ በተመለከተ በቀጥታ ያሰማል። ወደሱ ነለ ለአማራ ፋኖ ብሔራዊ ኃይል አፋብሃ ታሪካዊ ጥሪ እናስተላልፋለን። እንነጋገር፣ አንድ እንሁን። ግንቦት 2 2017 ዓመተ ምህረት በአማራ ፋኖ ህዝባዊ ድርጅት ማዕቀፍ ያልተሰባሰባችሁ አደረጃጀቶች ግንቦት 1 ቀን 2017 ዓመተ ምህረት አንድ ድርጅት መመስረታችሁን አብስራችሁናል። ከሁሉ አስቀድመን ለዚህ ስኬት በመብቃታችሁ የተሰማንን ደስታ በተገፋው ህዝባችንና የከበረ መስዋዕትነት በመክፈል ወገኑን ለመታደግ እየታገለ ባለው የአማራ ፋኖ ህዝባዊ ድርጅት ሰራዊት ስም ልንገልጽላችሁ እንወዳለን። ድርጅታችሁን ለመመስረት ላደረጋችሁ ጥረት እያደነቅን ቀሪ ስራዎቻችሁን ለትግሉ ብሎም ለአማራ ህዝብ በሚጠቅም አግባብ እንደምታጠናቀቁት ተስፋ እናደርጋለን። የህዝባችን ትግል ባጠረ ጊዜና አላግባብ ባልበዛ መስዋዕትነት ከግቡ እንዲደርስ በጠንካራ አደረጃጀትና በጠንካራ የትግል መስመር ሊመራ እንደሚገባው ሁላችንም እንደምንስማማ እንረዳለን። ከዚህ አመለካከት አንጻር ሲታይ ካለ ድርጅትና የመታገያ ሰነድ ወደ ትግል ሜዳ የተመመው የፋኖ ሰራዊት በአጭር ጊዜ ከብዙ መቶ ሻለቆች ወደ 10 ክፍለ ጦሮች ከዚያም ወደ 8 እዞች ከዚያም ወደ 2 ድርጅቶች መምጣቱ ለህዝባችን ታላቅ ስኬትና ተስፋ ነው። ይህ ዛሬ የምናወሳው ስኬት ሁላችንም የምንመኘው የህዝባችንን የነጻነትና የእውነተኛ ሰላም ፍላጎት ለማሳካት አንድ ወሳኝ እርምጃ እንደሆነ እንረዳለን። ለአንድ አመት ጥቂት በቀረው የድርጅታችን እድሜ የነበረውን ሂደት ስንገመግም ብዙ ውጣ ውረድ እንደነበረው የምናስታውሰው ነው። ይህም ያስተማረን አንድ ነገር ቢኖር የሁለቱ ድርጅቶች መመስረት ስኬት የሚሆነው ሁለቱ ድርጅቶች ከተቻለ በተዋሃደ ካልሆነም በተቀናጀ ይህም ካልሆነ ቢያንስ በተናበበ አካሄድ ትግሉን ሲመሩት ብቻ መሆኑ ነው። ይህ መሆን ካልቻለ የህዝባችንን መከራ ከማሳጠር ይልቅ ወደ ማርዘም ከማቅለል ይልቅ ወደ ማክበድ የዘመናት ጥያቄዎቹን ከመመለስ ይልቅ
ተጨማሪ ጥያቄዎችን ወደ ማዋለድ እንዲያሽቆለቁል ምክንያት እንዳንሆን ከባድ ኃላፊነት እንደተሸከምን ለአፍታም ልንዘነጋው አይገባም። ስለሆነም እስካሁን የተጓዝንባቸው መንገዶች የተለያዩ ቢሆኑም ለህዝባችን ዘላቂ ጥቅሞችና ክብር ስንል ግንኙነታችን አንዱ ለአንዱ በሚኖረው ዕውቅና መከባበርና በተቻለ መጠንም መተባበር ላይ የተመሰረተ እንዲሆን ጥሪያችንን እናቀርባለን። ምንም እንኳን በአገላለጻቸው ቢለያዩም በህዝባችን የፍትህ የመብትና የህልውና ጥያቄዎች እንዲሁም መጻኢ ዕድል ላይ ሰፊ ልዩነት እንደሌለን እናምናለን። በመሆኑም በአንድነት መንፈስና ወደፊት በማሰብ በጋራ ልንጠቀምባቸው በምንችላቸው ሰፊ ዕድሎች ላይ እንድናተኩር እናሳስባለን። አማራ ፋኖ ህዝባዊ ድርጅትና አማራ ፋኖ ብሔራዊ ኃይል አፋብኃ በቅርጽ የተለያዩ ነገር ግን በዓላማ የተዋሃዱ የአማራ ህዝብ ተከታታይ ትውልዶች ትግል የወለዳቸው መንታ ድርጅቶች መሆናቸውን ማስመስከር የምንችልበት ዕድል ከፊታችን ተደቅኗል። የህዝባችንን ሁለንተናዊ አቅም በማዋሃድ የወገናችንን ጥሪ የምንመልስበትን ጊዜ ለማሳጠር የሚያስችል ኃይል እንደምንፈጥር ተስፋ እናደርጋለን። ለዚህም በእኛ ድክመትና አለመናበብ ግዙፉን የአማራ ኃይል በጥበብና በሐሳብ የበላይነት ባለመመራቱ ምክንያት ትግሉ እንዲጓተትና ህዝባችንም ብርቱ ዋጋ እንዲከፍል በማድረጋችን ህዝባችንን በጋራ ይቅርታ ጠይቀን ወደ አንድነት የምንመጣበት ውይይት እንዲጀመር ጥሪያችንን እናቀርባለን። የጋራ ትግላችንን ወደ ላቀ ደረጃ ለማሸጋገር የህዝባችንን ሁለንተናዊ ሀብት በማሰባሰብ በጋራ እንሰራለን። ለተዋሃደ እንቅስቃሴ መንገዱን እንጥረግ። የዚህን ስትራቴጂያዊ ጥምረት አማራጮች ለመፈተሽ ትብብራችሁን በጉጉት እንጠብቃለን። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የአማራ ፋኖ ህዝባዊ ድርጅት ግንቦት 2 2017 ዓመተ ምህረት። እናመሰግናለን። እንግዲህ አርበኛ በመሙላት የድርጅቱን መግለጫ አቅርቦታል። በዚህ ርዕሰ ጉዳይ ላይ ብዙ አንቆይም። ራሱን የቻለ ፕሮግራምም አለ። አድማጮችም እንደሚረዱት ዕለተ ቅዳሜ በጣም ወሳኝ የሆኑ እንደዚህ አይነት ቁልፍ ጉዳዮችን ላለማለፍ እናነሳበታለን እንጂ የፕሮግራሙ ይዘት በኪነ ጥበብ አይን የዕለቱን ዋና ዋና አጀንዳዎች ብቻ የዕለት አጀንዳዎችን ካተኮርን በኋላ ኪነ ጥበባዊ በሆኑ ጉዳዮች ላይ እንዲያተኩር ነው ዲዛይን የተደረገው። ግን ኢትስ አንፎርቹኔት በአብዛኛው ቅዳሜ ዕለት የትልልቅ የፖለቲካ ኢቨንቶች ይፈጠሩና እነዛን ኢቨንቶች እንደ ሚዲያ ሳናነሳቸው ላለማለፍ ደግሞ የፕሮግራሙ ይዘትም ሰፊ ስለሆነ ይቸግሩንና ከጊዜ ጋር ሽሚያ ውስጥ እንገባለን። አድማጮችን እንደምትረዱ ተስፋ እናደርጋለን። ከዚህ አንጻር የአጠቃላይ ይዘቱን በተመለከተ በትንታኔ ፕሮግራሞቻችን በስፋት እንመጣበታለን። በመደበኛ የዛሬ ምን አለ ፕሮግራም አለ። የዕለቱ አበይት ጉዳዮች ፕሮግራም አለ። በዛ በስፋት እንዳስሰዋለን። በጥቅሉ አንድ ህብረተሰቡ እንዲያውቀው የምንፈልገው እውነት ኢትዮ 360 በማናቸው መልኩ መሬት ላይ የሌለ ነገር እንዳለ አስመስሎ አያቀርብም። በዚህ አይተባበርም። ለህዝቡ የሌለ ግን የሚመስል ተስፋ መስጠትም ላይ አንተባበርም። ይሄ አቋም ጉዳይ አቋም ደስ የማይለው ካለ አሁንም ቀድመን እንዳለው ያን የሆነ አካልን ደስ ለማሰኘት አንሄድም። አቋም ነው። ለህዝቡ እውነተኛ የሆነ መረጃ የማግኘት መብቱ መጠበቅ አለበት። አንድ የተበላሸ ትሬንድ አለ እና አደፋፍ ነው እንደዚህ እንበለው ምናምን የሚባል እሱ መቅረት አለበት። ህዝቡ ያለ ነገር ተጨባጭ ነገር ላይ ነው ተስፋ ማድረግ ያለበት። የመጀመሪያው ነገር በጣም ባልተገባና አስፈላጊ ባልሆነ መንገድ ደጋግመን እንደ ምክር ሐሳብም በልመናም ስናቀርብ መስሚያቸው ጥጥ አድርገው የነበሩ አካላት የአማራ አንድነት ሊመጣ የሚችልበት መንገድ በመጠፋፋት እንዲሆን ምክር ሐሳብ ሲያቀርቡ ነበር በይፋ በሚዲያ።
በይፋ አንዱ አንዱን ይብላው ብለው ጥሪ ሲያቀርቡ ነበር። በአንድ አካባቢ አንድ አደረጃጀት ነው መኖር ያለበት፣ እንደዛ እንዲሆን አንዱ ሌላኛውን በኃይል ያጥፋው የሚል ምክረ ሐሳብ ሲሰነዝሩ ነበር፣ ሲያደርጉ ነበር። የሚቀርቧቸውንም የፋኖ መዋቅሮች ይህንን እንዲያደርጉ ሲገፏቸው ነበር። ከዚህም ጋር ተያይዞ በርካታ የእርስ በርስ ግጭቶች እንዲነሱና ብዙዎች ሕይወታቸው እንዲጠፋ ምክንያት ሆኗል። የጊዜ ጉዳይ ነው እንጂ ይሄንን ያደረጉ ሰዎች ከማንም በላይ ከኛ በላይ ይሄ የትግል ምዕራፍ እየተቋጨ ሲሄድ ዋነኛ ከሳሾቻቸው ሆነው የሚመጡት እንዲተኩሱ በወንድሞቻቸው ላይ እንዲተኩሱ ሲገፋቸው የነበሩና ተቀብለው ሲተኩሱ የነበሩ አካላት ናቸው። ጠርገህ አጽድተህ አንተ የበላይነት ያዝ በሚሉበት ጊዜ የዓላማ ስምምነት ያላችሁ የዓላማ አንድነት ያላችሁ ለአማራ ሕዝብ ልውና ልንታገል ወተናል ብላችሁ ስታበቁ በጥቂት ቡድኖች ግራና ቀኝ ተዋድ ነው የአማራን ትግል ቅርቃሩስ በሚከት ሁኔታ ያንዱ ደጋፊ ያንዱ አውጋዥ የሆኑ አጥፍታችሁ ትነግሳላችሁ አጥፍታችሁ ተመራላችሁ ያሉ ሆይ ሆይ ሲሏቸው የነበሩ አካላት በሙሉ ማን ለአማራ ሕዝብ እንደቆመ ማን ለዚህ ትግል በሐቅ እንደቆመ አሁን ካልተረዳችሁ መቼም ተረዱታላችሁ ብዬ አላስብም። ደጋግመን ስንል የነበረው አንዱ ሌላኛውን በማጥፋት ላይ ተመስርቶ የሚያመጣው የትግል ውጤት አይኖርም። በአማራ ሕዝብ የቆየ ባህል ማህበራዊ ማንነትም አንዱ ሌላኛውን ወደ ማጥፋት የወንድማማች መጠፋፋት ውስጥ ከተገባ የማይሽር ጥቁር ደም መሬት እየተከለ ከመሄድ የዘለለ አይሆንም። ይህንን ያውቀዋል፣ እዛው መሬት ላይ ያለው ህዝብ ያውቀዋል። ስለዚህ በተለይም ሁለቱም አካላት ለህዝብ ትግል ሲሉ ወጥተው ሲያበቁ አንዱ ሌላኛውን ለማጥቃት መንቀሳቀስ ስለማይጠቅም በተቻለ መጠን በመነጋገር መፍታት ይቻላል። አትሊስት ተሰባሰቡና ሁለት ድርጅት መሆን ቻሉ። 5 4 ነን የምትሉት አካላት 4 ማህተም ይዛችሁ በየጊዜው መግለጫ ከምታወጡ ወደ አንድ ለመሰባሰብ ሞክሩ። በተቻለ መጠን የተሰባሰቡትን ለማፍረስ ጊዜ አታባክኑ። ጊዜያችሁን እናንተ ለመሰባሰብና ድርጅት ለመፍጠር አውሉት። ይሄ ነበር ምክራችን። እናንተ ድርጅት ከሆናችሁ የቆየው ቀድሞ የተመሰረተው ድርጅት አለ፣ መነጋገር ትችላላችሁ። የምትተዋወቁ የምትግባቡ ብዙ ታሪክ ያላችሁ ናችሁ። አንዳንዶቻችሁ ደግሞ እዚህ ፕላኔት ላይ ሁለታችን ብንቀር እንኳን አንጣላም ማርያም ምስክሬ ናት ያላችሁ ቃል የገባችሁ ናችሁ። አንዳንዶቻችሁ ማርያምን መቀለጃ አይደለችም። ማርያምን ብላችሁ የማላችሁለትን ህዝብ እንደገና 6 ማርያምን ብትሉት በመጀመሪያ የፈጸማችሁትን ክደት ጆሮ ውስጥ እየተመላለሰ ተሻይል ቆም ብሎ እያንዳንዱ ራሱን እንዲመረምር እድል የሚሰጥ ነው። የሚጠቅመው ኦነግን ነበረ እንደ ማስረጃ የምናመጣው 7 ሆኖ 8 ሆኖ ተበታትኖ ኦነግ ተሻኮተ ምናምን ገለመሌ 7 ሆኖ 8 ሆኖ ኦነግ የተታኮሰ እርስ በርሱ እየተጋደለ አይደለም ያየ ነው። ደጋግመን ብለናል። ዳውድ ይብሳ ጀልማሮ ላይ አይተኩስም። ጀልማሮ አሁን የሚመራው አባው ዳውድ ይብሳ ሲመራው የቆየውን አባው ነው። ዳውድ ይብሳ የፖለቲካ ዘርፉን ሊመራ ወይም በፖለቲካ አቋም ይዞ በአገሩ ሲንቀሳቀስ ጀልማሮ በጫካ ይንቀሳቀሳል። በይፋ ተደጋግፈናል ቢሉ የሚያመጣውን አደጋም ተገንዝበው ቢሆን በአቋም በፍላጎት እየተጋገዙ ይኖራሉ እንጂ ዳውድ ይብሳ ጀልማሮ ሊያወግዝ መግለጫ ያወጣ ጀልማሮ ዳውድ ይብሳ ላይ ተኳሽ አይልክም። አፍተር ኦል ዳውድ ይብሳን ትቶ ማነው ከጃልማሮ ተገንጥሎ አብይ አህመድ ጋር የሄደው ጃልሰኝ እንኳን የመጀመሪያ ቀን ከሰጣት ስቴትመንት ወደዚህ ገብቻለሁ ከሚል ውጪ ጃልማሮን ያወገዘ በየቀኑ ሲንዘባዘብ አታዩትም። ኢቭን ከመንግስት ጋር ሄዶ ቆሞ ማለት እና አንዳንድ ጊዜ በጣም ያልተገቡ ብዙ ብለናል። ወደ ኋላ ታሪካቸው ቢገለጥ የእውነት እንደው ዝም ብሎ ያልተገባ ስም ተከምሮባቸው እንጂ እዚህ ግቡ የማይባሉ አካላት ዋነኛ አማካሪው ነው መተው ብዙ ነገር አበላሽተዋል። ሚዲያም ባልተገባ መንገድ ተጠቅመው አቅጣጫ አስተዋል ወዘተረፈ። አሁንም የሚሻለውና የሚበጀው ቀደሞ ያልነው ስለሆነ እንደ ምክር ሐሳብ የምናነሳው የሚሻለው መነጋገር፣ መመካከር፣ መወያየትና ለአማራ ህዝብ ለኢትዮጵያ ህዝብ በተያዘው መንገድ የሚጠቅም ነገር መስራት ነው። ከዚያ ውጪ የዓላማ ልዩነት የሚባል የለም። ሽሚያ ካለችም የስልጣን ናት። ደጋግመን ብለናል።
ሽሚያ ካለች የስልጣን ነው የአማራን ትግል እየፈተነው ያለው የአማራ አንገቱ አንድ ነው ከሚለው ፕሪንሲፕል ውጪ ከሚለው የፖለቲካ ፕሪንሲፕል ብቻ ብለንም እናልፈው ቆር ከሚባለው ዋና መርሆ በመውጣት ጎጠኝነት እየፈተነው ነው በነገራችን ላይ አሁን የተመሰረተው የአዲሱ ድርጅትም ፈተና እሱ ነው ይሄንን ስለሚከፋ ካለ ምንም ማድረግ አልችልም እኔ እውነቱን ነው ነገር የፈተነው ጎጠኝነቱ ነው ለአማራ የተሻለ መሪ ማን ይሁን የሚል ሳይሆን የኔ አካባቢ መሪ ይሁን የሚል እጅግ የበዛ ግብግብ በየዘመኑ ድርጅት ፈትኗል ሪያሊቲው እሱ ነው ምንም መቀባባት ሳያስፈልግ በኮሌክቲቭ 13 ሆነን እንመራዋለን ያሉት መሪ መምረጥ ስላልቻሉ ነው ወታደራዊ አዛዥ መምረጥ ስላልቻሉ ሰብሳቢ ቃለ ጉባኤያዥ ወይም ምናምን የሆነ ነገር አድራጊ ምንም የለም 13ቱ በጋራ እንመራዋለን የለም ዓለም ላይ እንደዚህ አይነት ፕላትፎርም የለም ዓለም ላይ የመጀመሪያ ተሞክሮ ነው በዓለም የትጥቅ ታጋዮች መድረክ እንደዚህ ያለ አደረጃጀት 13ቱም አንድ ላይ መሪ ሆናሉ የሚል ፕላትፎርም የለም ኮሌክቲቭ ሊደርሺፕ ከዚህ ጋር የሚገናኝ አይደለም አንዳርጋቸው ጽጌን አምኖ መከተል ያው ሁሉ ጊዜ ገደለው ኮሌክቲቭ ሊደርሺፕ ፕሪንሲፕሉ ያደለም ኮሌክቲቭ ሊደርሺፕ ማለት መሪ የሌለው ስብስብ መፍጠር ማለት አይደለም በመሰረቱ ዳዝሚን ግን አሁን ያጣጣልኩት አይደለም በነገራችን ላይ ኢትስ አንድ ስቴፕ አንድ መጠሪያ አንድ አርማ መሰየም አንድ ስቴፕ ነው መሪ መምረጥም ወታደራዊ አዛዥ መምረጥም ለምንድነው አዳጋቸው ሆነው ያሁኑ የዚህ ብቻ ፈተና አይደለም የአማራ ብሔራዊ ኃይል ያሁኑ ስብስብ ፈተና ብቻ አይደለም እሱ የአማራ ፋኖ ህዝባዊ ሰራዊት ሲመሰረት አንዱ ፈተና ይሄ ተጠቃሎ ድርጅቱ ቅርጽ ይዞ መንቀሳ ወደፊት መሄድ ያልቻለው መሪውን ማን ነው የሚይዘው ወታደራዊ አዛዡን ማን ነው የሚይዘው ሚለውን ለረጅም ጊዜ በተደረጉ ስብሰባዎች ሸኮችም መነኮሳትም እየተሳተፉበት ታላላቅ ሽማግሌዎችም እየተሳተፉበት ምሁራን እየተሳተፉበት ሁሉም አሁን ሁለት ጎራ ያሉት አደረጃጀቶች ሁሉም እየተሳተፉበት የተሰራ ስራ ነው በቅርበት ማቀው ያልተሳካው ማን አንደኛ ማን ሁለተኛ ማን ሶስተኛ የሚለው ማነቆ ነው ማን አንደኛ ይሁን ከሚለው በስተጀርባ ፍላጎት ያላቸው አካላት የኛን አካባቢ ፍላጎት የምናሳካው ይሄኛውን ስንይዝ ነው የሚል አንዱ ላይ መኮንን አንዱ ላይ መደፍደፍ መፈረጅም ትክክል አይደለም ጎጠኝነትን ወስዶ አንድ አካባቢ ላይ ብቻ ለማድረግ የሚደረገው ጥረትም ትክክል አይደለም ኤቭሪዌር ነው ያለው ሁሉም አካባቢ ነው ያለው ጎጠኝነት እኔ የሚለው ሐሳብ ሁሉም በየሁሉም ቦታ ነው ያለው ይሄ ፈተና ነው ጽድቅ ብቻ ይበቃ እንደው ምንም እንደሌለ አድርገ ከ15 ቀን በኋላ ደግሞ አረ እንዲ ተፈጣ አይደለም ህዝቡ ልቡን መሰበር መቆም አለበት ስለዚህ ቻሌንጁ እንዳለ አውቆ ይሄ ቻሌንጅ አለ ህዝባዊ ሰራዊት ሲመሰረት የነበረ ቻሌንጅ ነው ከዚያስ በኋላ የአማራ ፋኖ ህዝባዊ ድርጅት ሲመሰረትስ በአርማ ተስማም እነዚሁ አካላት አሁን ያሉት ሁለት ጎራ ላይ ያሉት አንድ ላይ ሆነው በአርማ ተስማምተዋል የአማራ ፋኖ ህዝባዊ ድርጅት በሚል ተስማምተዋል ከወራት በፊት በስያሜ ተስማምተዋል ፕሮግራም ጽፈው በፕሮግራም ተስማምተዋል ሁሉን ጨርሰው ማን አንደኛ ማን ሁለተኛ መሪ ሚለው ላይ አልተስማሙም ተበተኑ መሪ ሲመረጥ ኖ ኖ ኖ ኖ ኖ የሚገባንን ምን ፈልገውን ያቀድነውን ቦታ አልያዝንም ያሉ ተተወጡ እነዚሁ አካላት ለረጅም ወራት ሲደክሙ ሲለፉ ቆይተው ማጠቃለያ ላይ አሁንም ቢሆን መሪ ወታደራዊ አዛዥ የሚለውን ማጠቃለል አልቻሉም የአማራ ፋኖ ህዝባዊ ሰራዊት ሲመሰረት የአማራ ፋኖ ህዝባዊ ድርጅት ሲመሰረት አሁን የአማራ ፋኖ ብሔራዊ ኃይል ሲመሰረት አንዱና ክሪቲካል ፈተናው መሪ ሰይሞ የመምጣት ፈተና ነው ይሄን እንዴት መሻገር ይቻላል ንግግር ይደረግበት ምክክር ይደረግበት እንጂ እኔ እንደው ፖለቲካን በእንትን ልብስ ስታጥም ነው አይደለ ማለቅለቅ የሚባለው የሚያለቀልቁ አሉ አንዳንዶች ይሄ ማሸት እንዲሁ አርጎ ነው አይደለ ፖለቲካን ሚዲያ ላይ ቁጭ ብሎ የሚያለቀልቅ ነው ያሉት እግዚአብሔር ማለቅለቅ ጥሩ አይደለም ለመጣል ሄደው አለቅለቅ አይሆን ያለቅላቂነት ሚና ትክክል ስላልሆነ እውነቱን እኮ ምንጋፈጠው ለዛ የሚጠቅመው ይሄ ነው ሪያሊቲው እንዲህ ነው ማድረግ ያለባቸው ያልተገባ ሳይድ ይዞ ፍረጃ ወደዛ መጓተት ምናምንም ልክ አይደለም እንደው ዝም ብሎ ደግሞ ያለቀለቁ መኖርም ትክክል አይደለም ስለዚህ መሆን ያለበት ችግሩን አስረድቶ እኔ በመለ የመጣ በሄደው ቁጥር ሰበር ዜና ያያለን እንዴት ይሆናል እንዴ
ሙዚቃ ከፍተህ ምንድነው ለመደነስ መዘጋጀት በእያንዳንዱ ነገር ላይ አትሊስት ማቹሪቲ ያስፈልጋል የሚዲያ ላይ ያለ እንዴ ረጅም ዓመት ኖረህ ማቹሪቲ ያስፈልጋል ማቹሪ ያረክ መሄድ አለበት እኔ እንደዛ ነው ማስበው ሁሌ ጥሬ መሆን ግን ልክ አይደለም ሁሌ ጥሬ መሆን ይሄን ሰበር ዜና ብለህ ከ3 ቀን በኋላም ደግሞ ሰምባዲ ደውሎ እንዲሆነ እኮ ሲል ሰበር ዜና ነው ይሄንን ለሌላ ሰው መተው ነው ሶ ችግሮች ገጥመዋል ቻሌንጆች አሉ እኛ እውነታውን ነው የምንናገረው ቻሌንጁን ግን የገጠማቸውን ቻሌንጅ ግን ባንድም አሁን የመስራች ከበሮ ምናምን ህዝባዊ ሰራዊት ሲመሰረት እንደዛ ህዝባዊ ድርጅት ሲመሰረት እንደዛ አሁን ናሽናል ሰራዊት እሱም ችግር ሲገጥመው እንደዛ አይሆን የጎንደር እዝ ሲመሰረት የነበረውን ታውቃላችሁ እልልታው ብሬኪንግ ኒውስ ምናምን ከዛ በኋላ የገጠመው ከዛ በኋላ ተረጋጉ የጋራ አመራር መርጠን ባጭር ጊዜ ውስጥ እናሳውቃቸዋለን የለም የአማራ ፋኖ በጎንደርና የአማራ ፋኖ ጎንደርዝ ወደ አንድነት መጡ እልልበሉ ብሬኪንግ ኒውስ ታስታውሱታላችሁ ከዛ ሁለቱ የጋራ አመራር ለመምረጥ ቀጠሮ ይዘናል እሱን ጨርሰን ነግራቸዋለን አሉ በዛው ነው ሽታው ነው የቀረው ተደጋጋሚ ልምዶች አሉ ሁሉ ላይም ልውሰዳችሁ አርበኛ መሪ ወዳጆ ወርካው መሪ ወዳጆ ኮሎኔል ፋንታውን እንደዚህ ሁሉም ተሰባስበው የመስራች አንድ ሆነ ባጭር ጊዜ ውስጥ ያመራር ድልድል ሰርተን ነግራቸዋለን በመሪና በምክትሉ ተስማምተናል ከዛ ቀሪ ድልድል ባጭር ጊዜ ውስጥ ተባለ የለም እንደውም መደምደሚያው መለያየቱ ሸዋ ግባ በሁለት ጊዜ 3 ጊዜ ያልተደረገ ሙከራ ያልተደረገ ስብሰባ የለም ይሄድና የውሃ ሽታ ይሆናል ጎጃም ላይ ንግግር ውይይት ምናምን ምንድነው ወይ የተደረገው እንደዛ ነው ወይ የጎጃም እዝ መጣ ምርጥ አቋም ያዘ የአማራ ፋኖ ህዝባዊ ግንባር የአማራ ፋኖ ህዝባዊ ኃይል ከላይ ያላችሁ አመራሮች እኛ ከስር ሰራዊቱን አዋህደን አንድ ሆነናል አርበኛ እስክንድርም አርበኛ ዘመነ ካሴም እናንተ አመራሩን አሰባስባችሁ አንዱ ናችሁ ኑ እኛ ከስር አንድ ሆነናል ብለው ዘጉ የለም እንትና ይውጣ ከሌባር ስትራቴጂ ተነደፈ ከውጭ ሆኑ ኃይሎች ተዘጋጁ ከሌና አስወጡት ከሌና አስገቡት ምናምን ትግሉን እንደገና ወደ ንትርክ ወሰዱት ያ ችግር አሁን ድረስ እየተከተለ አይደል ግን እዙ ይዞት የነበረው አቋም መሰረት ነው ስለዚህ ችግርን አለባብሰህ መሄድ ጥቅም ስለሌለው በትክክል ነው ምንናገረው ሂደቱ ፕሮሰሱ ችግር ነው የአማራ ፋኖ ህዝባዊ ድርጅት ተመሰረተ ድርጅት ሆኖ ወጣ ድርጅት ከሆነ በኋላ የምስራች እልልበሉ ድርጅት መስርተናል ምናምን በቃ ያለው ሀብቴ ወልዴ የሆነ ሰዓት ላይ ሆይ ሲሉ ተጠፍ አለ ከድርጅቱ ችግር የለም በቃ ከዛ ደግሞ አሁን እኔ ያልኩትን ስሙ እኛ ያልነውን ምንም እንዴት ደጋግማችሁ ከሸወዳችሁም በኋላ አሁንም እኛ ያልነውን ብቻ ስሙ አይሰራም ትግሉ የጋራችን ነው ስለዚህ እናንተ ያላችሁትን ብቻ ምን ሰማበት ነገር ዘመን አብቅቷል ስትነግሩን ልክ ያልመሰለንን ነገር ታዳጋርነታችን ምኑ ላይ ነው እንናገራለን መወሰን እናንተ ዲክላሬሽን ላይ መተን እንዲጻፍ እንዲሆና ምን አንል ግን ደግሞ የነገራችሁን ተደጋግሞ አልሆነም እዚህ ሲመሰረት የገባችሁት ቃል አልሆነም የአማራ ፋኖ በጎንደርና ጎንደርዝን አንድ አድርገናልና አመራር ልንሰይም ነው ጠብቁን ብለህ የገባው ቃል አልሆነም ህዝባዊ ድርጅት መስረተህ ተቀዳሚ ምክትል ሊቀመንበር ከሆንክ በኋላ የሄድክበት መንገድ አልሆነም አሁንም እኔም ብቻ ስሙኝ አይሆንም አትሊስት የምንችለውን እየሞከርን ነው እዚህ ደርሰናል አብራችሁን ሁኑ ይሄንን አግዙን ይሄን ክፍተት እንሞላለን ማለት ነው የሚሻለው ከዛ ውጭ ያለው ነገር ብዙ ማያስኬድም ነው እኔ የሚሰማኝ ይሄ ነው ዞሮ እውነት ለመናገር ድርጅትን በተመለከተ ባንድም በሌላ መልኩ አንደኛው የመሪነት ሚናን የሚለው የኃላፊነት ላይ የተፈጠረ ችግር ያ ደግሞ መሪነቱ የሚፈለግበት ምክንያት ደግሞ በጣም በጎጥ የተደራጀ የገነገነ ጥላቻ ለዛ ነው ጥላት የሚስቅባቸው በይፋ በተቀርጸው ይወጡ ያሉ ድምጾች ምን ብለን ነበር እኔ በእውነት እስኪ ታዘቡ አንዳንዴ አትኮሩም የምር የኢትዮሶስ ተከታታይ እኔ እንደው በእውነት ዝም ብዬ የሚዲያው ተከታታይ ሆኜ እንደው በተገረምኩላለሁ አንዳንድ ጊዜ እዚህ ተናጋሪ መሆን ይቀርቶ ለምንድን ነው የነን ማለት እንዴ የድምጽ እየተቀረጸ ሲወጣ ምን አለን መጀመሪያ የሚወጡ ድምጾች በሙሉ ድርጅት ያፋድን ያጠቃሉ ብለው ስላሰቡ ይሄውላችሁ ድምጹ ይሄውላችሁ አገዛዙ የሚለቀውን ሁሉ ይሄውላችሁ ሲሉ የነበረው አካላት ነገ ወደናንተ ሲዞር ኤአይ ብትል የሚሰማ የለም አሁን ኤአይ ነው ምናምን ጫውታ አይሰራም አልፋል እሱ ማንን ነው መታሳምነው ኤአይ ነው ብለ መጀመሪያም ካገዛዙ የሚመጣ ምንም ነገር ላለ መቀበል ወስኑ ብለ አይ ሌላውን የሚያጠቃ ሲሆን ትክክል ነው
አንተን የሚያጠቃ ሲሆን ኤአይ ነው እንደዚህ ፉሊሽ ህዝብ የለም ይሄን የሚቀበል ሪያሊቲ ነው ምን ሄደው የሚታወቁ ድምጾች የተቀረጹ የሚወጡት ችግሩን አውቆ ማከም ይገባል አካባቢያዊነት ጎጠኝነት እየገነገነ ስለመጣ ያንን ታግሎ በየመዋቅሩ ላይ ማከም ያስፈልጋል ያማራን ትግል ለነ ፕሮፌሰር አስራት ቃል መታመን ማለት ወደ ያንን ይዞ መምጣት ነው አጭር ነገር ብቻ ስለ ኮሌክቲቭ ሊደርሺፕ በዛ መንገድ ማለፍም እኔ ይውላችሁ ኮሌክቲቭ ሊደርሺፕ በመኖሩ በደንብ ነው ማምነው ያማራን ትግል የሆነ ግለሰብ ላይ የተወሰደ እከሌ የሚባል ብሎ መንጠልጠሉ በትክክል ተገቢ አይደለም መታረም ያለበት ነው እውነት ነው በዚህ 100% ተስማማለሁ ችግር የለም ነገር ግን እኔኮ እንደው በእውነት እኔ አንዳንድ ጊዜ ገርመኛል እኔ ትግል ውስጥ ፖለቲካ ውስጥ እድሜ ልካቸው ኖረው እድሜ ልክ ፖለቲካ ውስጥ ኖረው እኔ ደጋግሜ ማነሳው አንዳርጋቸው ጽጌ እንዴት ሰው ከእድሜው አብዛኛውን ፖለቲካ ላይ ኖሮ የፖለቲካ መሐይም ይሆናል አንድ ሌላ ጊዜ በተነታነ ይመጣበታል አገር ቤት የታወቁ ሞክሼ ናቸው አቶ አንዳርጋቸው ያው በጣም ፌመስ ባለፉት በ1960ዎቹ በአብዮቱ ጊዜ አንዳርጋቸው የተናገረውን ተናገረ ስለ አብዮት ማለት ምን ማለት ነው የሚለው ውይ ሲተነትኑት እንዴት እንደሚገርም ማለት ነው ገብቶ ያልሆነ ነገር ሲዳክር እንዴት ዜሮ አስቀርተው አብዮት ሳይገባው ነው ወይ አብዮት ይያለ የኖረው ምናምን ይላሉ አብዮት ማለት ምን ማለት ነው የሚለው የሚዘረዝሩበት የሚተነትኑበት መንገድ የውነት የሚገርም ነው መጽሐፉን በተመለከተ የሰጡት ቸት ነው ሌላ ጊዜ ቪዲዮ እናመጣለን የኮሌክቲቭ ሊደርሺፕ ላይ አሁን ዝም ብሎ ለሰውን እንደዛ ብሎ ለማሳመን የሚሞከር ነገር ልክ ስለሆነ የኮሌክቲቭ ሊደርሺፕ ጽንሰ ሐሳብን በተመለከተ ይሄ ከሶሻሊዝም አብዮት ጋር ተያይዞ ይመጣል የነማው የነሌሊን እንቅስቃሴ ሲመጣ የተፈጠረ ነው ኮሌክቲቭሊ መወሰን ይሄ ንጉሳዊ የነበረው ንጉሱ ያሉት የሰማዩም የምድሩም ገዢ ነው በቃ የንጉስ ቃል ፍጹም ነው ከሚለው አስተሳሰብ ወጥቶ አንዱ ንጉሱም ይበይንበት እንዲቀርና ኮሌክቲቭሊ እንዲወሰን የሚል እሳቤ ጽንሰ ሐሳብ ከኮሙኒዝም እንቅስቃሴ ጋር አብሮ የመጣ ነው ወይም በተጻራሪ ካየነው የፕሬዚደንሻል እና የፕራይም ሚኒስተር አደረጃጀት አሁን ያለውና የኮሌክቲቭ ሊደርሺፕ የኮሙኒስቶቹ እሳቤ ድርጅት ሲፈጥሩ በኮሌክቲቭ ይወሰን ሲሉ ምን ማለት ነው ባጭሩ ፕሬዚደንሻል ወይም ጠቅላይ ሚኒስተር የሚለው ለምሳሌ ወሰድ አብይ ጠቅላይ ሚኒስተር የሚል ማረግ ይዟል የውጭ ጉዳይ ኃላፊው ጌዲዮን ጢሞቴዎስ አብይ የሰጠውን ተልኮ ለመፈጸም ነው ካቢኔ የሆነው አይደለም የፌደራል ፖሊስ በፈለገበት ጊዜ አብይ ያነሳዋል ያስቀምጠዋል አይደል አዛዡ የፈለገውን ሚኒስተር በፈለገበት ሰዓት ያነሳዋል በፈለገበት ሰዓት ያስቀምጠዋል አይደል ያ ማለት ምን ማለት ነው በጠቅላይ ሚኒስትሩ ፓወር የተከማቸው ጠቅላይ ሚኒስትሩ ጋር ወይም ፕሬዚደንቱ ጋር ነው ፕሬዚደንሻል በሆኑት ፕሬዚደንቱ ጋር ትራምፕ የአገሪቱ ፕሬዚደንት ነው አይደል ካቢኔውን የመረጠውን ካቢኔ እሱ ነው የሰበሰበው ከፈለገ ሁሉንም ካቢኔ እንደገና አባሮ ሌላ አዳዲስ ማምጣት ይችላል ትራምፕ ቬቶ ፓወር አለው በካቢኔ ውስጥ ማለት ነው የውጭ ጉዳይ ሴክሬታሪውን ለምሳሌ ስቴት ዲፓርትመንት ሴክሬታሪውን ሾሞታል ማርኮ ሩቢዮ ካልፈለገው ነገ ጠዋት አልተስማማኝም ካለ ያባረረዋል ምን ፓወር የትጋና ያለው ማለት ነው ፕሬዚደንቱ ጋር አይደለም ኮሌክቲቭ ሊደርሺፕ ሲፈጠር ኮሙኒስቶቹ ሲያመጡ ንድፈ ሐሳብ ላይ ወረቀት ላይ ፓወርን ከግለሰብ እናውጣና ኮሌክቲቭሊ ይወሰን የመሪው ሚና መሪ ያስፈልጋል የመሪው ሚና ግን ቪቶ ፓወር መሆን የለበትም አንድ ድምጽ ነው ሊኖረው የሚገባው እዛው ስራ አስፈጻሚ ውስጥ ስለዚህ ፖሊት ቢሮ እንዲኖር ተወሰነ ማለት ነው አየ ሴንትራል ኮሚቴ ይኖራል ሴንትራል ኮሚቴው ደግሞ ፖሊት ቢሮውን ይመርጣል ፖሊት ቢሮ ነሲዝ ካቢኔ ማለት ካቢኔውን የሚመርጠው ማን ነው በፕሬዝዳንትና በጠቅላይ ሚኒስትሩ ነው ካቢኔ የሚመርጠው በኮሌክቲቭ ሊደርሺፕ ግን ካቢኔውን የሚመርጠው የሴንትራል ኮሚቴው ነው ብዙዎቹ የሚጠቀሙት ለሴንትራል ኮሚቴን 40 አካባቢ ያረጉታል ኢህአዴግም 45 ምናምን ነበር የነበረው መሰለኝ
ስራ አስፈጻሚ ወይ 9 ወይ 13 ይሆናል። ስለዚህ ፖሊት ቢሮ ይሁንና ይምራ እንደዛ ነው። ይሄ ግን በጽንሰ ሐሳብ ነው። ፕራክቲካሊ መሬት ላይ እሱስ ቢሆን ይሄ ኮሌክቲቭ ሊደርሺፕ ሰርቷል ካልን በዓለም ታሪክ አልሰራም። የሰራ ካለ ያምጡና እስቲ እንከራከርበት። ዋነኛው የኮሌክቲቭ ሊደርሺፕ ሴንተር የነበረው የኮሙኒዝም አብዮት ነው። አይ ቲንክ ከራሻ የሚቀድምም የለም የሚታወቅ ነው። የሶቪየት ኮሙኒስት ፓርቲ የመጀመሪያው ነው የኮሌክቲቭ ሊደርሺፕ ቅርጽ ሲሰራ ማለት ነው። ግን ከሌኒን ከፓርቲ ዋና ጸሐፊ በላይ ወሳኔ ሰጪ ነበረ። ዋና ጸሐፊው አድራጊ ፈጣሪ ነው የሚሆነው። ፓወርፉል ነው። ሁሌ ዋና ጸሐፊ ፓወርፉል ነው ይባላል። ዞሮ ዞሮ ከሌኒን በላይ ማን ይወስድ ነበር? ከቻይና ኮሙኒስት ከማኦ ማፈንገጥ ይቻል ነበር? አይቻልም ነበር። እንደው ኮንሰፕቱ አለ፣ ወረቀት ላይ ንድፍ ሐሳቡ አለ። ፕራክቲካሊ ግን ተሞክሯል ወይ? ሌኒንን ወሰድን፣ ስታሊንን እንውሰድ፣ ማኦን እንውሰድ፣ እንዴ ኢሰፓን እንውሰድ። የኮሎኔል መንግስቱ ኃይለማርያም ኮሌክቲቭ ሊደርሺፕ ተብሎ እኮ ማዕከላዊ ምክር ቤት እኮ ፖሊት ቢሮ ምናምን እኮ አለ። ወሳኙ ኮሎኔል መንግስቱ አይደል? ኢሳያስን እንውሰድ። ማናቸውንም እኮ ነው። መለስን ውሰደው፣ ፖሊት ቢሮ አለው ምናምን አለው። ከመለስ በላይ ውሳኔ ሰጪ ነበር። ጽንሰ ሐሳቡን ነው። ካስትሮን ውሰድ፣ ኩባ ላይ ኮሙኒስት ናቸው። ኮሌክቲቭ ሊደርሺፕ ፖሊት ቢሮ ሴንትራል ምናምን አላቸው። መሪዎቹ ሁል ጊዜ ፓወርፉል ይሆናሉ። ያንን ለመቀየር ተብሎ ኮሌክቲቭ ሊደርሺፕ ሲባል 13 አመራር መርጠህ ማን ነው ደውሎ እስኪ የሚሰበስበው? አሁን ለመደወልና ሁሉንም ለመሰብሰብ ማን ኢኒሼቲቭ ይወስዳል? ማን ቃለ ጉባኤ ይዛል? ማን ወታደራዊ አዛዥ ሆነ? አይሆንም። መፍትሄ ምንድነው ችግሩ ካልከኝ መሪ ወታደራዊ አዛዥ ምናምን ብሎ ለመደልደል ስምምነት ላይ መድረስ አልተቻለም። ለምን? ቅድም ያልኳቸው ችግሮች ስለሚፈትኑ። እንኳንስ ገና አዲስ ድርጅት በእነሱ ማትፈርደው የአማራ ፋኖ ህዝባዊ ድርጅት እኮ እና ሀብቴ ወልዴና ሌሎችም ከስራ አስፈጻሚ የተወሰኑ አካል ከጎደሉ በኋላ በጎደሉት ለመተካት እኮ ህዝባዊ ድርጅቱ ወራት ነው የተሻገረ። በጎደሉ ለመሙላት ተቀዳሚ ምክትል ሊቀመንበር አሁን የአማራ ፋኖ ህዝባዊ ድርጅት አርበኛ እስክንድር ነጋን ሊቀመንበር አድርጎ ተቀዳሚ ምክትል ሳይተካ እስከ ቅርብ ጊዜ ቆይቶ ግን አሁን በቅርብ ጊዜ አርበኛ ደረጀ በላይን ስራ አስፈጻሚው በተቀዳሚ ምክትል ሊቀመንበርነት ሰይሟል። አሁን የአማራ ፋኖ ህዝባዊ ድርጅት ተቀዳሚ ምክትል ሊቀመንበሩ አርበኛ ደረጀ በላይ ሆኗል በይፋ። የግድ እከሌ ይሁን እንትና ይሁን እኮ አይደለም። ህዝብ ግንኙነት ኃላፊ አልነበረውም፣ ክፍት ነበር። በአሁኑ ወቅት በዝርዝር ላቅርበውና ተቀዳሚ ምክትል የአማራ ፋኖ ህዝባዊ ድርጅት ተቀዳሚ ምክትል ሊቀመንበር አርበኛ ደረጀ በላይ፣ የአደረጃጀት መምሪያ ኃላፊ አርበኛ መስፍን አበበ፣ ህዝብ ግንኙነት ኃላፊ አርበኛ አማሃ ተስፋዬ፣ ምልመላና ስልጠና መምሪያ ኃላፊ አርበኛ መልካሙ ጣሴ፣ ምክትል ዘመቻ መምሪያ ኃላፊ መቶ አለቃ ፈለቀ ጌትነት፣ ህዝብ ግንኙነት አስተዳደር መምሪያ ኃላፊ አርበኛ አለሙ ገላው፣ ሲቪል ማህበር መምሪያ ኃላፊ አርበኛ ሻምበል አህመድ፣ ወታደራዊ አስተዳደር መምሪያ ኃላፊ አርበኛ ኢያሱ አባተ፣ ምክትል ውጭ ግንኙነት እና ዲያስፖራ ጉዳይ መምሪያ ኃላፊ አርበኛ ማርሸት ተስፋው፣ ምክትል ሎጂስቲክ መምሪያ ኃላፊ ኢንጂነር ደሞዝ ግዳፍ ሆነው ተሰይመዋል በሚል አሁን ግንቦት 1 ነው አይደል? አሁን በ27 ነው የወሰኑ። ከአራት ቀን በፊት ማለት ነው። ከአራት ቀን በፊት ስንት ወራት ፈጅቶባቸዋል በጎደሉ አመራሮች የመተካትና የመደልደልን ጉዳይ። ስለዚህ የትኛው ሁሉም ቦታ ላይ አመራር መሰየም ላይ ያሉ መሳሰቦች ገና ትግል ውስጥ ያሉ ናቸው፣ እየፈተኑ ያሉ ናቸው። በጎድል ግን ምንድነው ካልከኝ 5 የነበሩት 13 አባላትም ሆነው አንድ ስቴፕ ነው ይሄ። ይሄንን ዝም ብለህ የለም በቃ ብለህ ተበትኗል ብለህ አጣጥለህ አውግዘህ ከምትሄድ መጥቷል፣ አንድ ስቴፕ መጥቷል። ከተቻለ ሁለተኛውን ስቴፕ ቢሄድ ይሄንን ካደረገ በኋላ ድርጅቱ አመራር ሰይሞ ይሄንን ውስጥ ምናምን ካጠናከረ በኋላ ወደ ሌላው ዝርዝር ጉዳይ ማለፍ ይቻላል ብዬ አምናለሁ። ግን እኛ አሁን የሆነ ነገር ብለን እንዳንሄድ እውነታውን ገልጸን መሄድ ስላለብን በዚህ ርቀት ለመሄድ የሞከርኩት። ከዚህ ውጪ ግን እያንዳንዷ ጉዳይ የሐሳብ ትንታኔ ላይ ወደፊት እንመጣለን። አሁንም መስከን፣ አሁንም ችግሩን በጥልቀት መገምገም፣ ቀጠና ፖለቲካውን ማየት፣ መነጋገርና ከመነጋገር የሚመጣ መፍትሄን ማየት ያስፈልጋል ብዬ ነው የማስበው። ሽሜ አስተያየት ሰተህ ወደ ቀጣዩ ማለፍ እንችላለን። በጣም ጥሩ ነው። በደንብ ስለሄድክበት አስተያየት የኔ የሚጨምረው ነገር የለኝም።
አመሰራረቱ ላይ ምንም ነገር ማለት አልፈልግም ጊዜ መውሰድ ፈልጋለሁ ግን እንደ ወንድም ድርጅት የአማራ ፋኖ ህዝባዊ ድርጅት የሰጠውን መግለጫ አፕሪሺየት አድርጋለሁ ይሄም ድርጅት የተቋቋመው ድርጅት እንደ ድርጅት በመቆሙ ደስ ብሎኛል ነገር ግን በዛ ላይ አስተያየት ለመስጠት ወይንም ደግሞ ቀደም እኔ ለመጀመሪያ ከአድማጭ ተመልካቾች ጋር ነው ይሄንን መግለጫ ሁለቱንም የሰማሁት ማለት ይችላልው እና እንግዲህ እንደዚህ እንደ ተራራ የገዘፉ በጣም ግዙፍ ሰዎች ዘመነ ካሴ እንደገለጸው እነዚህ ያሉበት ድርጅት ከዚህ በኋላ በ20 ደቂቃ ውስጥ አጠፋለሁ እንደመሰሳለሁ ምናምን ውስጥ ወጥተው በየትኛው ማደረጃጀት በፈለጉት መንገድ 13ቱም ሆነው ይምሩት በኔ 13ቱም ሆነው ይምሩት ግን ለዚህ አማራ ህዝብ መከራውን እንዳያረዝሙበት እንደው ስለ እግዚአብሔር ብዬ መናገር ፈልጋለሁ የሚያመኝ የሚያሳዝነኝ እየሆነ ያለው ነገር ለነሱ ሳይሆን ለአማራው መከራውን ያራዘመበት ነው ለኢትዮጵያ ህዝብ መከራውን ያራዘመበት ነው ማለት የሚችለው ነገር ብዙ ይኖር ነበር መጀመር ጥሩ ነው ፍጻሜን ማሳመር ደግሞ የበለጠ መልካም ይሆናል ብዬ አስባለሁ በተረፈ ባደረጃጀት ላይ አንዳንድ ሚዲያዎች ሲሉ ሰምቻለሁ ብዙ ነገር ቸኩዬ ምንም ነገር ማለት አልፈልግም ምክንያቱም የመጣውበት ነገር ስላስተማረኝ ከዚህ ወጥቼ እዚህ ጋር ገብቻለሁ በደቂቃ ውስጥ ከዚህ ወጥቼ ይሄኛውን አፈርሳለሁ እዚህ ገባለሁ ሲባል ስለመጣውኝ አሁን በችኮላ መጥቼ እንዲ ነበር እንዲ ነው ማለት አልፈልግም በቀጥታ ወደ አንተም በጨመረው ብዙ በደንብ ስለይርክበት በፖለቲካው አሁን ያነሳው የህዝባዊ የአማራ ፋኖ ህዝባዊ ድርጅት አም ሶሪ ሄዷል አንተም አንስተኸዋል አንድ ቃል መጨመር መፈልገው ያልነው ይሄንን ነው ከነ ችግራቸው አንድ ስቴፕ ከፍታ ተደርጎ ሊወሰድ የሚችለው በዚያኛው ድርጅት በኩል አሁን ድርጅት ሆነ አዲስ ድርጅት ነው የድርጅት ከመሆናቸው በፊት በተናጠል አራት ማህተም ይዘው በሚንቀሳቀሱበት ጊዜ ባለፈው ሳምንትም ስንወያይ ነበር ከአብይ አህመድ ለይተናናይም እናጠፋቸዋለን የሚል ዛቻ ውስጥ ነበር የተገባው ተደጋጋሚ የጦርነት ፍላጎትና እንትን ችግሩን ወደ እርስ በርስ ለመውሰድ ነው ጥረት ሲደረግ የነበረው አንዳንድ በጣም ልቅ አንደበት ያላቸው አካላት ጦርነት ቀጥታ የመቀስቀስም እንደው ሜስ ትግል ውስጥም ሜስ የመፍጠር እንቅስቃሴ ነው ሲያደርጉ የቆዩት የአማራ ፋኖ ህዝባዊ ድርጅት ከዚህ ሁሉ ውርጅብኝና ይህን ሁሉ ሲሉት የነበሩ አካላት እዚያ ውስጥ እያሉ እንዳሉ ያወቁ በ20 ደቂቃ እናጠፋቸዋለን ሲል እንደነበረ ይታወቃል እውነት ነው የሀብቴ ወልዴ ንግግር ነው ያ አርበኛ ደረጀ በላይ ተቀዳሚ ምክትል ሊቀመንበር የሆነበት የአማራ ፋኖ ህዝባዊ ድርጅት ግን ያወጣውን መግለጫ አበበ ሙላት ያነበበው እንኳን ደስ አላችሁ ወንድሞቻችን አለ መጀመሪያ ተመልከት ካመሰገኑ በኋላ ደስ ብሎናል ከዛ ቀጥሎ ምንድነው ያሉት ጥሪ ማድረግ እንፈልጋለን አሁንም በተለያየ መልኩ ያላማ ልዩ የአደረጃጀት ልዩነት ያሰላልፍ ልዩነት ቢኖር ሲቻል በሂደት ውደት እናመጣለን ይሄው እኮ አርበኛ ዘመነ ካሴ የሚናገረው አለ እዛው በሂደት አንድ ድርጅት የማምጣት ምናምን ይኖረናል ለሚሉ በዛኛው ላይ አይ ገና በሂደት እነዚህ ምን ይያሉ ነው ያሉት ግንኙነታችንን ጤናማ ካደረግነው በሂደት አንድ ሆነን የመቆም እድላችንን የሚያሰፋ ነው ሶ ያመራር ብቃት የሚለካው በዛ ስለዚህ የአማራ ፋኖ ህዝባዊ ድርጅት በዚህ ረገድ ያሳያችሁት የእውነት የሞራል ከፍታ አርበኛ እስክንድር ነጋ አርበኛ ደረጀ በላይ እና አርበኛ መከታው ማሞ እና አርበኛ ኮሎኔል ፋንታውን ሞአባው እና አርበኛ ማስረሻ ሰጤ እና አርበኛ ኢንጂነር አሻግሬ እና አርበኛ አበበ ሙላት ሁላችሁም በዛውስ በስራ አስፈጻሚነት ያላችሁ ከፍተኛ አመራሮች እና አርበኛ ጌታ አስራደ ሌሎቻችሁ ይሄንን መግለጫ በማውጣት ያሳያችሁትን ከፍታ የሞራል ከፍታ ከልባዊ በማድረግ የቆማችሁበትን ድርጅት እንግዲህ ተመልከቱ በስያሜ በሰነድ ዝግጅት በሁሉ ነገር ስምምነት እየተደረገ ነው አረማ አጣልቶ ያቅም ምናምን አጣልቶ ያቅም ሁሉ ጊዜ የግጭት መነሻው አዛ ኃላፊነት አይደለች ሲሆን ግድ የለም አራቱ ነው ትግል ታግሏል እንደተባለው ትግል ተመርቷል አራት የተለያየ አደረጃጀት አምስት የተለያየ ይሄንን አይደለ አሁን ደግሞ ሁለት ድርጅት እንደው
ይሄኛው ቅርጹን ቶሎ አስተካክሎ ቢጨርስና ሁለት ድርጅት ሆነው እንደተባለው በአማራ ፋኖ ዛይ ድርጅት በኩል የቀረበውን አስተካክሎ ከዚያ ባሻገር የድርጅታዊ አሊያንስን በተመለከተ በአማራ ፋኖ ህዝባዊ ድርጅት በኩል ራሳቸውን በደንብ ገምግመው አይተው አጥርተው ለህዝብ ማብራሪያ ሰጥተው አንድ የድርጅታቸው አመራር ከአገዛዙ ጋር ያደርግ የነበረው ግንኙነት የተጋለጠበት መንገድ ድርጅታዊ አለመሆኑን ደጋግመው ነግረዋል። አጥርተው እሱን አጥርተው ለህዝብ አረጋግጠው መሄድ ይጠበቅባቸዋል። በዚህኛው በኩል የፈለገ ቢሉ እልፍ አላፍ ማስረጃ ስላለ ከቲፒኤልኤፍ ጋር ስላላቸው ግንኙነት አጥርተው የመርህ ነው የምር ያስኬዳል ግንኙነት ከተባለ ምን በምን ላይ የተመሰረተ ነው? እነዚያ ችግሮችም ቢሆን እነዚህ ሁለቱም ጋር ያሉት ችግሮችም ቢሆን ድርጅታዊ ችግሮች ናቸው ተብሎ ተወስደው መጥራት መፈተሽ እንደገና ይኖርባቸዋል። ይሄም እንቅፋት አይሆንም። ለጊዜው የተፈጠረ እንኳን መፈራረጅና መወራወር በስም ምናምን ተውትና ተገዳድሎ 1 ሚሊዮን ህዝብ አስጨርሰው ነገታቸው ረዳና ነደብረጽዮንና አብይ አህመድ ቁጭ ብለዋል። በጋራ በሁለት ድርጅት መካከል ያልተገቡ የቃላት ልውውጦች ምናምን የተደረጎችን ማርገብ ከቻሉ ታምር የሆነ በቀጠናው ታምር የሆነ ነገር መስራት የምትችሉበት እድል አለ። ሚሻለው እሱን መግፋት ነው። ከዛ ውጪ ግን ይሄ አማረልኝ ብለው ደግሞ ችግሩን ሁሌ ተደጋግሞ ችግር እየተሸፈነ እየተለባበሰ በደ ቁጥር አይ በጎውን ብቻ ይወራ እንደዚህ የሚባል የለም። በጎውንማ ማንንም ያወራዋል። ድካም እየተሸፈነ የመጣንበትን አደጋ አይተናል። ይሄንን አሁን ልንማርበት ይገባል። ይሄ ሲሆን ደግሞ የሐሳብ ልዩነት አይ እኔ በጎውን ብቻ እናገራለሁ የሚል ካለ መብቱ ነው በጎውን መናገር። ስተት የሚጠቁሙትን አካላት ላይ ደግሞ አጉረጠረጣለሁ ካለ ግን ምንድነው አይነ በወረንጦ ማውጣት የሚችል አቅም ማንንም አለ። ይሄው ነው። እኔም አንድ መጨረሻ ላይ ልላት የፈለኳት ነገር ነካርጋታል። በተቻለ መጠን ወደፊት የምናየው ነገር ይሆናል። ምንድነው ሽል ኮነም ምን ይላል ቂጣም ኮነ ምናምን የሚሉት አለ አይደል? እሱ ወደፊት የሚለይ ነገር ይሆናል። የምናየው ነገር ይሆናል። ግን ይሄንን ህዝብ ተስፋ አታስቆርጡት። በየትኛውም አነጋገር ቃላቶቻችን ስላማሩልን ሳይሆን ለዛ ላልነው ነገር እንድንቆይ አደራ ላለው። በተረፈ ግን በተለይ ሁለት ድርጅት አለ ተብሏል። ሁለት ድርጅት ደጋፊዎች አሉ። በነሱ መመላለስና በነሱ ሰጣገባ ዋናው እንዲወገድ የሚፈለገው ኢትዮጵያን ወደ ቁልቁለት እየወሰዳት ያለው አብይ አህመድ ነውና ለአማራም ጠላቱ እሱ ነውና እሱ ይህንን የሁለት አደረጃጀት በማየት ሰራዊቱን በማሰማራት አንዱ ላይ አንዱን በማሰደብ አንዱ ላይ አንዱ በማለት ወደ ሌላ ነገር እንዳያመራ በጣም በጥንቃቄ መጓዝ ያስፈልጋል ብዬ አስባለሁ። ይሄ እንደ ትንሽ ወንድማቸው ምለው ነገር ነው። ደጋፊዎች በጣም እንደው በርጋታ ለዚህ ህዝብ ሲሉ በጣም በጥንቃቄ ጉዳዩን ይዩ። ይሄንን ነው ማለት የምፈልገው። ወደፊት ግን በድርጅቱ ላይ በሆነው ነገር ላይ ሳይገባኝ ቀርቼ አይደለም ግን ቀድሜ ቸኩዬ እንደሌሎቹ እኔ አንድነት ነው በፈልገው አንድነትማ በማለት ወይም ሁለት አደረጃጀትም ይሁን ዋናው ገመድ አትጓተቱ ወደ አንድ መንገድ ሂዱ ጠላታችሁ አንድ ነው በማለት እንደ ኢትዮ 360 የለፈለፈ የለም። አንድነትን እንፈልጋለሁ ግን የይስሙላ አሁን መጥቼ ብዙ ማለት አልፈልግም። በቀጥታ ወደ ፕሮግራማችን ቀጣይ ምክንያቱም ዋናው ኢትዮ 360 ትኩረታችን አሁን አማራ ለደረሰበት መከራ ስቃይ ኢትዮጵያ ላይ ለደረሰው ህዝብ ይሄ መከራውን እየበላ ላለ ህዝብ ምክንያቱ አብይ አህመድና ኦዲድ ብልጽግና ነው። ስለዚህ እኛ ምንዋጋው ቀጥታ ጠላታችን እሱ ነውና አኪላማ በሚል ክፍል 1 ፊልም ጀምረን ነበርና ክፍል 2ን ዛሬ ስለምናስደምጥ ካለፈው ሰዓት ትንሽ ረዘም ያለ ሰዓት ስለሚወስድ ሰዓታችንን ብንጠቀምበት ጥሩ ነው። ሀብትሽ ሌላ የምትለው ነገር ከሌለ በኔ በኩል ግን ጨርሻለሁ። ምንም
ሀብትሽ እንግዲህ በተለይ ትንታኔ ላይ ብዙ ነገር ህዝብ ይጠብቃል ብዬ አስባለሁኝ በደም ትሄድበታለህ የኔ አቅም ሳይሆን እሱ ያንተ አቅም ነውና እኔ በኪነ ጥበቡ ላይ ላተኩር በቀጥታ አንድ ያዘጋጀ ነው አንድ አይ ሳንሸጋገር አሁንም ወስድ ነው አዎ እሺ የግድ መናገር አለብኝ ብዬ የማስበው ነገር የምንገባበትን የምንወጣበትን የምንሰራውን ፕሮግራም በልክ ምናቅ ስለሆነ ሳይጠራ በነገራችን ላይ ደጋግሜ ብየዋለሁ ሳይጠራ አፋድ ጋር ያለው የዚህ ተገናኝቷል የተባለ ልጅ እንቅስቃሴ ሳይጠራ እሱ ሳይስተካከልና ምናምን ደጋግመን ብለናል ዛሬ ብቻ አይደለም አስተካክሉ ብለናል አንድ ሁለተኛ ይሄኛው ስብስብ ደግሞ ምንም አከራካሪ አይደለም አንድ አልፋላፍ ደርዘን ነገሮች አሉ ከቲፒኤልኤፍ ጋር ያለ ግንኙነት ራሳቸውን በይፋ የተናገሩት ነው ከዛው ውጭ ደግሞ እውነት ለመናገር አሁን አንድ ከፍተኛ አመራር ላይ የተያዙ ማስረጃዎች አሉ ካስፈለገ በደንብ በዝርዝር እያንዳንዱ ነገር ማቅረብ እንችላለን ምን አይነት ግንኙነት እንደነበረ ዘርዝረናል በዚሁ አጋጣሚ ለዝም ብለን ብዙ ነገር እንደ ላለማበላሸትም ነገሮች እየጠሩ መልክ ያዙ እንዲሄድም በማሰብ ከኢቭን በውል ነው መታወቅ ያለበት የሻቢያ እንቅስቃሴ በውል መታወቅ ያለበት አማካሪዎቹ በጣም ባደገኛ ሁኔታ መስመር ያሳቷቸው ናቸው በያስባለሁ እመጣበታለሁ በትንታኔ በዝርዝር አማካሪ ወኪል ያደረጋቸው ሻቢያ ወኪል ያደረጋቸው አካላት ለራሱም ለሀገሪቷም ለቀጠናውም ወደማይጠቅም ስህተት እየወሰዱት ነው በኢትዮጵያ ጉዳይ ላይ በፋኖ ጉዳይ ላይ ተጠናክረው አንድ እንዳይሆኑ የሚያደርግ ስትራቴጂ ከጀርባ የሚጫወቱ አካላት አሉ ይሄ አያስኬድም ሌላውን ነገር ሌላ ጊዜ በዝርዝር እንመጣበታለን ለማንኛውም ግን በምንም መንገድ ኮምፕሮማይዝ እናደርገው አሁን እንዳለው የአማራ ፋኖ ህዝባዊ ድርጅት ከነችግሩም ቢሆን እንዲህ ያለ የሞራል ከፍታ ይዛችሁ የሚሻለን አብሮ መስራት ነው ሪጋርድለስ ኦፍ ኖ ፍረጃውን ተውት መፈራረጁን ተውት በይፋኮ ጠላት ናችሁ እናጠፋችኋለን 20 ደቂቃ ይበቃናል ያሉትን እኮ ነው ዌልካም ይያሉ ያሉት ይሄ ትልቅነት ማንሻገረው ማናልፈው የለም በዚህ መንገድ ነው ያማራን ችግር ይሄ ያማራው ችግር ሊፈታ ነው ሊነጋገሩ ነው ሲባል የሚጨንቃቸው አካላት ይኖራል አይጭነቃችሁ እኛ ለዛ ነው እኮ የዛውስ ገብተን አሁን ልዩነት ማስቀጠል ቀላል እኮ ነው በለው ይሄኛው ያ ነው ይሄኛው አይደለም አሪፍ ሮል መጫወት የሚፈልግ አካል ሮሉን አስተካክሎ ይሄድ ከዛ ውጪ ደጋግሜ እንዳልኩት የዛሬ ምን አለ ፕሮግራም ይሄ በኪነ ጥበብ አይነ ደግሞ ራሱን የቻለ ፕሮግራም በዚህ ላይ ይሄን የመሰለ ጉዳይ ግን ተተነው አንሄድም ብለን ነው በጣም ሰፊ ፕሮግራሞች ኮምፕሮማይዝ አድርገን አጥረን ይሄድን ያለ ነው